ኢትዮጵያ በተለይ ከአፍሪካ ከምስራቅ አፍሪካ ደሞዝተኛ በከፍተኛ ታክስ ከምታደርግ አገር አንደኛ ናት። ኢትዮጵያ ውስጥ አንድ ዜጋ 2000 ብር እና ከ2000 ብር በላይ ሲያገኝ የኢትዮጵያ መንግስት 15 ከመቶ ይወስዳል አይደለ? ኬንያ ግን 28000 ብር በወር አንድ ኬንያዊ ሲያገኝ እስከ 28000 ብር ድረስ የኬንያ መንግስት አይወስድበትም። ኬንያ ውስጥ አንድ ዜጋ እስከ 28000 የኬንያ ሽልንግ እስኪያገኝ ድረስ አንድ ሳንቲም ግብር አይከፍልም። ኢትዮጵያ ውስጥ ግን በወር 2000 ብር ብቻ የሚያገኝ ሰራተኛ ሳይቀር ለመንግስት ግብር ይቆረጥበታል። ይህ ለምን ይሆን? ለምንድነው በአገራችን ሰራተኛው በታክስ ሲጨፈለቅ የንግድ ዘርፉ ግን በየአመቱ ከግብር መረብ እየራቀ የሚሄደው? ዛሬ በኢትዮጵያ የደሞዝ አወቃቀር ላይ የሚታየውን ይህን ግልጽ መዛባትና የመንግስት ሰራተኞቹን የፍትህ ጥያቄ እንመለከታለን። በተለይም ከሰሞኑ የኢኮኖሚ ባለሙያዎች ስለተናገሩት አነጋጋሪ ጉዳይ በዝርዝር የምንነግራችሁ ይሆናል። ይህ መረጃ የብዙ ሚሊዮን ሰራተኞችን ህይወት የሚመለከት በመሆኑ ድምጻቸው ለሚመለከተው አካል እንዲደርስ ይህንን ቪዲዮ ላይክ በማድረግ ዩቲዩብ ለሌሎች እንዲያደርሰው ያገዙ። የደሞዝና የታክስ ስርዓቱ ላይ የእርስዎን አስተያየት በኮሜንት ላይ ያስቀምጡልን። በኢትዮጵያ እየተባባሰ የመጣው የኑሮ ውድነትና የዋጋ ግሽበት የመንግስት ሰራተኛውን የኑሮ ሁኔታ እጅግ አሳሳቢ ደረጃ ላይ አድርሶታል። የሀገር ግንባታ አከርካሪ እንደሆኑ የሚነገርላቸው የመንግስት ሰራተኞች ከገበያው ነባራዊ ሁኔታ ጋር ፈጽሞ በማይጣጣም ደሞዝና በከፍተኛ የታክስ ጫና ስር መውደቃቸውን በመግለጽ መንግስት አፋጣኝ ምላሽ እንዲሰጣቸው በተደጋጋሚ ጥያቄዎችን እያቀረቡ ይገኛሉ። ይህን የሰራተኞች ጥያቄ ከሀገሪቱ አጠቃላይ የኢኮኖሚና የታክስ ስርዓት ትንታኔ ጋር ተያይዞ ሲታይ የመንግስትን የግብር አሰባሰብ ስልት እንደገና የመመልከት አስፈላጊነት ጎልቶ ይታያል። የኢትዮጵያ የደሞዝ ታክስና የግብር ስርዓት ወቅታዊ ትንታኔ እንደሚያሳየው መንግስት በ2019 በጀት ዓመት ከሀገር ውስጥ ታክስ ለመሰብሰብ ካቀደው 1.5 ትሪሊዮን ብር ውስጥ ወደ 263 ቢሊዮን ብር የሚጠጋው ከቢዝነስ ገቢና ከትርፍ ታክስ እንደሚገኝ ታቅዷል። ከዚህ የገቢ መጠን ውስጥ ከግማሽ በላይ የሚሆነው በግዙፍ የመንግስት ልማት ድርጅቶች የሚሸፈን ሲሆን ቀሪው ከግሉ ሴክተር እንደሚጠበቅ ተገልጿል። በሌላ በኩል ከደሞዝተኛው ክፍል ብቻ 97 ቢሊዮን ብር እንደሚሰበሰብ ይጠበቃል። በአሁኑ ወቅት በኢትዮጵያ በፌዴራልና በክልል መንግስታት እንዲሁም በግሉ ሴክተር በድምሩ ወደ 4.4 ሚሊዮን የሚጠጉ ተቀጣሪዎች አሉ። ይሁን እንጂ የኢኮኖሚ ባለሙያዎች እንደሚናገሩት ኢትዮጵያ ከምስራቅ አፍሪካ ሀገራት መካከል ደሞዝተኛውን በከፍተኛ ታክስ ከሚጠይቁ ሀገራት አንዷ ናት። አሁን ባለው የኑሮ ውድነትና የብር የመግዛት አቅም መዳከም ሳቢያ ይህ የታክስ አወቃቀር ለደሞዝተኛው እጅግ ከባድ በመሆኑ እንደገና መታየት እንዳለበት ይነሳል። የኢትዮጵያና የኬንያ የደሞዝ ታክስ አወቃቀር ሲነጻጸር ሰፊ ልዩነት ይታያል። በኢትዮጵያ አንድ ዜጋ በወር 2000 ብር ማግኘት ሲጀምር መንግስት የ15 በመቶ ታክስ ይወስዳል። ደሞዙ ወደ 14000 ወይም 14500 ብር ሲደርስ ደግሞ የታክሱ መጠን እስከ 35 በመቶ ይደርሳል። በኬንያ ግን አንድ ኬንያዊ በወር እስከ 28000 የኬንያ ሽልንግ እስኪያገኝ ድረስ መንግስት ምንም አይነት የታክስ ቅናሽ አያደርግበትም። ከዚህ መጠን በላይ ሲያገኝ ብቻ 10 በመቶ ይከፍላል። ከፍተኛው 35 በመቶ ታክስ የሚጣልበት የደሞዝ መጠን ደግሞ እጅግ ከፍተኛ በሆነ ገቢ ላይ ነው። ይህ ንጽጽር ኢትዮጵያ ውስጥ ያለው የታክስ እርከን አወቃቀር ለዝቅተኛና ለመካከለኛ ገቢ ላላቸው ሰራተኞች ምን ያህል ከባድ ጫና እንደሚፈጥር ያሳያል። ከግብር አሰባሰብ ጋር በተያያዘ ያለው ሌላው ፈተና የኢመደበኛው ኢኮኖሚ መስፋፋት ነው። በኢትዮጵያ ወደ 2.7 ሚሊዮን የሚጠጉ የንግድ ፈቃዶች ቢኖሩም ከነዚህ ውስጥ 37 በመቶ ብቻ በአግባቡ ታክስ ይከፍላሉ። የተቀረው 63 በመቶ የሚሆነው ንግድ ከግብር መረብ ውጪ ነው። ከዚህም በተጨማሪ ከ5 እስከ 10 በመቶ የሀገር ውስጥ ምርት ወይም ጂዲፒ የሚሸፍን ያልተመዘገበ ኢኮኖሚ ስላለ መንግስት ትኩረቱን ከደሞዝተኛ ባለፈ ወደ እነዚህ ዘርፎች በማስፋት የታክስ መሰረቱን ማሳደግ እንደሚገባው ባለሙያዎች ይመክራሉ። በአጠቃላይ መንግስት ታክስ መሰብሰብ ቢኖርበትም ትልቁ ፈተና ከማንና እንዴት የሚለው ጥያቄ ነው። አሁን ያለው የግብር አሰባሰብ ደሞዝተኛውን በመጉዳት ላይ ያለ በመሆኑ የበለጠ ፍትሃዊና ኢኮኖሚውን ያላዛባ የአሰራር ዘዴ መዘርጋት አስፈላጊ ነው። ሰራተኞች እንደሚሉት መንግስት በአንድ እጅ ጨምሮ በሌላ እጅ በታክስ መልክ መውሰድ የለበትም። ደሞዝ ቢጨምርም የታክስ እርከን መደራረብ የተጨመረውን ገንዘብ በታክስ መልክ እንዲቀነስ በማድረግ የሰራተኛውን የመግዛት አቅም ለውጥ አያመጣም ብለዋል። ስለዚህ የደሞዝ ጭማሪና የታክስ ማሻሻያው እጅና ጓንት ሆነው መሄድ አለባቸው ሲሉ ይናገራሉ። መንግስት የሰራተኛውን የልብ ትርታ በመስማት የኑሮውን ሁኔታ በማጥናትና የግብር ጣሪያውን ተሻሽሎ ለሰራተኛው ተመጣጣኝ እፎይታ እንዲሰጥ እንዲሁም የሕክምና ኢንሹራንስና የቤት አበል እንዲሟላ መጠየቁ የሰራተኛው የህልውና ጥያቄ ሆኗል። በገበያ ላይ የዋጋ ጭማሪ በሚያደርጉ ህገወጥ ነጋዴዎች ላይ ጠንካራ ህጋዊ እርምጃ መውሰድና የህብረት ስራ ማህበራትን ማስፋፋት የችግሩ ዘላቂ መፍትሄ አካል ናቸው። የሀገር ሰላምና ልማት የሰው ኃይልን የልብ ትርታ በመስማት የሚገኝ በመሆኑ መንግስት ለዚህ ሰፊ የሰው ኃይል አፋጣኝ መፍትሄ ሊሰጥ እንደሚገባ እየተጠየቀ ይገኛል።
በአጠቃላይ የኢትዮጵያ መንግስት ታክስ መሰብሰብ ቢኖርበትም ትልቁ ፈተና ከማንና እንዴት የሚለው ጥያቄ አሁንም ድረስ ዘልቋል። አሁን ያለው የግብር አሰባሰብ ደሞዝተኛውን በመጉዳት ላይ ያለ በመሆኑ የበለጠ ፍትሃዊና ኢኮኖሚውን ያላዛባ የአሰራር ዘዴ መዘርጋት አስፈላጊ እንደሆነ ባለሙያዎች ይገልጻሉ። በአፍሪካ ቀንድ እየተካሄደ ያለውን መጠነ ሰፊ የፋይናንስና የግብር ማሻሻያ ተከትሎ ኢትዮጵያ በምስራቅ አፍሪካ ከሚገኙ ሀገራት መካከል በተቀጣሪ ሰራተኞች ደሞዝ ላይ ከፍተኛ ግብር በመጣል ሶስተኛው ሀገር መሆኗ ታውቋል። የቀጠናውን የቅጥር ገቢ ግብር ተመን ያነጻጸረው አዲስ ጥናት እንደሚያሳየው የገቢዎች ሚኒስቴር ከፍተኛውን የግብር ተመን 35 በመቶ አድርሶ እየተገበረ ይገኛል። ይህም ግልጽ የሆነ ከፍተኛ የግብር ጫና ካለባትና 40 በመቶ ከምትከፍለው ኡጋንዳ እንዲሁም 35 በመቶ የመጨረሻ የግብር ተመን ካላትና ተጨማሪ ልዩ ልዩ ታክሶችን ከምትጥለው ኬንያ ቀጥሎ ኢትዮጵያን በሶስተኛ ደረጃ ላይ ያስቀምጣታል። ይህ ደረጃ የመጣው ኢትዮጵያ እንደ አውሮፓ አቆጣጠር በሐምሌ 2025 ያከናወነችውን አጠቃላይ የግብር ማሻሻያ ተከትሎ ነው። መንግስት ቀደም ሲል በሀገር ቁጥጥር ስር የነበረውን የኢኮኖሚ ሞዴል ወደ ነፃ ገበያ ለመቀየር በሚያደርገው ሽግግር የመሰረተ ልማት ጉድለቶችን ለመሙላትና የኢትዮጵያን ብር ለማረጋጋት መደበኛ ተቀጣሪዎችን ዋነኛ የገቢ ምንጭ አድርጓል። ይህ የደረጃ ምደባ የወጣው ኢትዮጵያ ሰፊ የፊስካልና የግብር ማሻሻያ ማድረጓን ተከትሎ ሲሆን መንግስት የኢኮኖሚ ሞዴሉን ከመንግስት ቁጥጥር ወደ ነፃ ገበያ መርህ ለመቀየር በሚያደርገው ጉዞ የመሰረተ ልማት ጉድለቶችን ለመሙላትና የኢትዮጵያን ብር የመግዛት አቅም ለማረጋጋት በመደበኛው የሥራ ዘርፍ ላይ በሚጣል የገቢ ግብር ላይ በእጅጉ ተደግፏል። ይሁን እንጂ የግብር እርከኑ የተቀረጸበት መንገድ መካከለኛ ደረጃ ላይ ያሉ ስራ አስኪያጆችና ባለሙያዎች በፍጥነት ወደ ከፍተኛው 35 በመቶ የግብር ጣሪያ ውስጥ እንዲገቡ የሚያስገድድ መሆኑን የምጣኔ ሀብት ባለሙያዎች ይናገራሉ። በአንጻሩ ጎረቤቶቹ ታንዛኒያና ሩዋንዳ ከፍተኛውን የገቢ ግብር ተመናቸውን በ30 በመቶ የወሰኑ ሲሆን ደቡብ ሱዳን ደግሞ በ15 በመቶ ዝቅተኛ ታክስ በቀጠናው የመጨረሻውን ደረጃ ይዛለች።